ቤተሰብ ትንሽ ግዛት ነው። እያንዳንዱ ቤተሰብ የራሱ የውስጥ ህጎች፣ ልማዶችና ወጎች ያሉት ትንሽ ግዛት ነው። የተደነገጉ ደንቦችን መጣስ እንደ ጥፋት ይቆጠራል። ልጆችን በስነ ስርዓት ለማሳደግ እናትና አባት አንድ አይነት አቋም ሊኖራቸው ይገባል። ስነ ስርዓት ለሰው ረጅም የተሳካ ኑሮና እድገት ከሚያስፈልጉ መሪዎች አንዱና ዋነኛው ነው። ሰው ደግሞ መሰረቱ የሚጣለው በሕፃንነት ዘመኑ እንደመሆኑ ስለ ትክክለኛ ስነ ስርዓት ከልጅነቱ ጀምሮ እየተማረና እየተገበረ ማደግ ይገባዋል። ስለ ልጆቻችን ስነ ስርዓት በጎም ሆነ መጥፎ በዙሪያቸው የሚከሰቱ ድርጊቶችና አካባቢዎች ከፍተኛ ድርሻ አላቸው። አንድ ልጅ አንዱ ሲቆጣው በሌላው ከታለለ ይቅርታን አያውቅም። ነገር በአይን ይገባልና ተግሳጽ ስንሰጥ አይን ለአይን እየተያየን መሆን አለበት። ቅዱስ አፈወርቅ እንደተናገረው መካሪ ሰው ምክሩ ከሰው ልብ ይገባ ዘንድ ቃለ ሸካራ ግንባረ ጠቋራ ሆኖ መቅረብ የለበትም። እንግዲህ ለቤተሰብ ሆነ ለህብረተሰብ ብሎም ለሀገር የተቀመጠ መስፈርት አለ። እሱ መስፈርት መከበር አለበት። ድንበሩ መጣስ የለበትም።